ዓለም በአንድ ሌሊት ተቀይራለች። መካከለኛው ምስራቅ ዳግም በማያገግምበት የጦርነት አዘቅት ውስጥ ገብቷል። የቴህራን ሰማይ በእሳት ነበልባል ተውጧል። የአሜሪካና የእስራኤል ተዋጊ ጀቶች የኢራንን የነዳጅ ማጣሪያዎች መምታት ጀምረዋል። ዶናልድ ትራምፕ ኢራን እያለቀሰች እጅ እንድትሰጥ ሲዝቱ፣ ኢራን በበኩሏ 220 የአሜሪካ ወታደሮችን መግደሏንና የሆርሙዝ ወሽመጥን መዝጋቷን አውጃለች። በዚህ ሁሉ መሃል ግን የኢትዮጵያ ዲፕሎማሲያዊ አቋም የዓለምን ትኩረት ስቧል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለአዘርባይጃን ያደረጉት የድጋፍ ጥሪ ትርጉሙ ምንድነው? ቱርክስ ለኢራን የሰጠችው የመጨረሻ ማስጠንቀቂያ ወደ ቀጥተኛ ጦርነት ያመራ ይሆን? እነዚህን አሁናዊ መረጃዎች በዝርዝር እንተነትናለን። ቻናሉን ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። በዓለም አቀፍ ደረጃ ከፍተኛ የፖለቲካ ትኩሳት በነገሰበትና የመካከለኛው ምስራቅ ውጥረት አድማሱን ባሰፋበት በዚህ ወቅት የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ለአዘርባይጃን ሪፐብሊክ ፕሬዝዳንት ኢልሃም አሊየቭ ያደረጉት የድጋፍ ጥሪ ትልቅ ዲፕሎማሲያዊ ትርጉም ይዟል። የስልክ ጥሪ ተራ የሰላምታ ልውውጥ ሳይሆን ኢትዮጵያ በአስቸጋሪ ወቅት ከአጋሮቿ ጎን የምትቆም መሆኗን ለዓለም ያሳየችበት አጋጣሚ ሆኗል። ጠቅላይ ሚኒስትር አብይ አህመድ በውይይታቸው ወቅት በአዘርባይጃን ናኪቺቫን የራስ ገዝ ሪፐብሊክ ላይ የተፈጸመውን የአየር ጥቃት በጽኑ እንደሚኮንኑ በግልጽ አስታውቀዋል። ይህ የኢትዮጵያ አቋም አገሪቱ በዓለም አቀፍ መድረክ ያላትን ግልጽና የማያወላውል የዲፕሎማሲ አቅጣጫ የሚያሳይ ነው። ፕሬዝዳንት ኢልሃም አሊየቭም ለተደረገላቸው የድጋፍ ጥሪና ኢትዮጵያ ላሳየችው አጋርነት ያላቸውን ልባዊ ምስጋና አቅርበዋል። የሁለቱ ሀገራት ግንኙነት አሁን ካለው የድጋፍ ጥሪ በስተጀርባ ጥልቅ መሰረት ያለው መሆኑን መረዳት ይቻላል። መሪዎቹ ጠቅላይ ሚኒስትር አብይ አህመድ በቅርቡ በአዘርባይጃን ያደረጉትን ስኬታማ ይፋዊ የስራ ጉብኝት በደስታ አስታውሰዋል። በዚያ ጉብኝት ወቅት የተደረጉ ውይይቶችና የተፈረሙ ስምምነቶች በሁለቱ ሀገራት መካከል ያለውን የኢኮኖሚና የፖለቲካ ትብብር ወደ ላቀ ደረጃ እንደሚያሸጋግሩት መሪዎቹ ያላቸውን ጽኑ እምነት ገልጸዋል። ይህ የሁለቱ መሪዎች ግንኙነት በኢትዮጵያና በአዘርባይጃን መካከል እያደገ የመጣውን ጠንካራ ዲፕሎማሲያዊ ወዳጅነት የሚያሳይ ከመሆኑም በላይ በዓለም አቀፍ መድረክ እርስ በእርስ የመደጋገፍ ቁርጠኝነትን የሚያረጋግጥ ነው። ኢትዮጵያ በዚህ አስቸጋሪ ወቅት የወሰደችው የድጋፍ አቋም በሀገራቱ መካከል ያለውን ታሪካዊ ትስስር ወደ ስልታዊ አጋርነት እየቀየረው መሆኑን የፖለቲካ ተንታኞች ይገልጻሉ። የመካከለኛው ምስራቅ ጦርነት አሁን ወደ ዓለም አቀፍ የኢኮኖሚ የደም ስር ተሸጋግሯል። የኢራን አብዮታዊ ዘብ ባወጣው መግለጫ በሆርሙዝ ወሽመጥ ሊያልፍ የነበረን ፕሪማ የተባለ የነዳጅ ጫኝ መርከብ በድሮን መምታቱን በይፋ አስታውቋል። ይህ እርምጃ የተወሰደው መርከቧ መተላለፍ አይቻልም የሚለውን የኢራን ባህር ኃይል ተደጋጋሚ ማስጠንቀቂያ ችላ በማለቷ እንደሆነ ተገልጿል። ኢራን አሁን ግልጽ የሆነ ቀይ መስመር አስምራለች። ከጠበኛ አገራት ጋር አጋር የሆኑ ማናቸውንም ነዳጅ ጫኝ የንግድ መርከቦች በዚህ ወሳኝ የውሃ መስመር ማለፍ እንደማይፈቀድላቸው ወታደራዊ ኃይሉ በጥብቅ አስገንዝበዋል። የሆርሙዝ ወሽመጥ ከዓለም አቀፉ የነዳጅና ጋዝ አቅርቦት 1/5 የሚተላለፍበት ስፍራ በመሆኑ የዚህ መስመር መዘጋት መላውን ዓለም በከፍተኛ ስጋት ውስጥ ጥሏል። በአሁኑ ወቅት በመካከለኛው ምስራቅ እየተካሄደ ያለው ሰፊ ጦርነት የመርከብ መተላለፊያ መስመሩ ሙሉ በሙሉ እንዲቆም አድርጎታል። የኢራን መንግስት በዚህ ሳምንት መጀመሪያ ላይ ባወጣው መግለጫ መስመሩን ጥሰው ለመተላለፍ የሚሞክሩ መርከቦችን በእሳት እንደሚያያይዝ ዝቶ ነበር። አሁን ደግሞ ዛቻውን ወደ ተግባር ቀይሮታል። ይህንን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ምላሽ ለመስጠት አልዘገዩም። ትራምፕ አስፈላጊ ከሆነ የአሜሪካ ባህር ኃይል በወሽመጡ የሚያልፉ መርከቦችን በወታደራዊ ኃይል እንደሚያጅቡና የኢራንን ከበባ እንደሚሰብር ተናግረዋል። ይህ የአሜሪካና የኢራን ቀጥተኛ የባህር ላይ ፍጥጫ የዓለምን የነዳጅ ዋጋ ወደማይገመት ደረጃ ሊሰቅለው እንደሚችል ተገምቷል። ይህ በእንዲህ እንዳለ ኢራን ባለፉት 24 ሰዓታት ውስጥ በፈጸመችው የአጸፋ ጥቃት 220 የአሜሪካ ወታደሮችና አዛዦች መገደላቸውንና መቁሰላቸውን በይፋ አስታውቃለች። እንደ ኢራን መንግስት የዜና ምንጮች ዘገባ ከሆነ በባህሬን በሚገኘው የአሜሪካ 5ኛ የባህር ኃይል ክፍለ ጦር ላይ በፈጸመችው ጥቃት 21 ወታደሮች ሲገደሉ በአልዳፍራ አየር ማረፊያ በሚገኘው የአሜሪካ ወታደራዊ ካምፕ ላይ ደግሞ ወደ 200 የሚጠጉ ወታደሮች መገደላቸውንና መቁሰላቸውን ኢራን ገልጻለች።
አስታውቃለች። ይህ በታሪክ ታይቶ የማይታወቅ የሰው ኃይል ኪሳራ ቢዘገብም አሜሪካም ሆነ ገለልተኛ ወገኖች እስካሁን መረጃውን አላረጋገጡም። ይሁን እንጂ አሜሪካና እስራኤል በበኩላቸው በቴህራን የሚገኙ የነዳጅ ማከማቻዎችንና ማጣሪያዎችን ለመጀመሪያ ጊዜ በመምታት በከተማዋ ላይ ግዙፍ የእሳት ቃጠሎ እንዲነሳ አድርገዋል። የኢራን መዲና ቴህራን ሌሊቱን ሙሉ በአየር ጥቃት ስትናወጥ አድራለች። ፕሬዝዳንት ዶናልድ ትራምፕ በዚህ ጉዳይ ላይ ያላቸው አቋም እጅግ ግትርና ጠንካራ ነው። ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ እንድትሰጥ በድጋሜ እየጠየቁ ሲሆን ጦርነቱ የሚቆመው የኢራን መሪዎች ተሸንፈናል ብለው ሲያለቅሱ ወይም ወታደራዊ አቅማቸው ሙሉ በሙሉ ሲደመሰስ ብቻ እንደሆነ አስታውቀዋል። ኢራን በበኩሏ አሜሪካ ለከፈተችው ጦርነት ዋጋ ትከፍላለች ስትል ዝታለች። ፕሬዝዳንት መሱድ ፔዚሽያን ለህዝባቸው በሰጡት መግለጫ ኢራን ከጎረቤት ሀገራት መሬት ለሚሰነዘርባት ማንኛውም ጥቃት ጠንካራ ምላሽ እንደምትሰጥና ህዝቡ ለሀገሩ ዳር ድንበር መከበር ወደ አደባባይ ወጥቶ እንዲከላከል ጥሪ አቅርበዋል። ይህ ቀጥተኛ ፍጥጫ ቀጠናውን ወደ ታላቅ የጦርነት አዘቅት ውስጥ እየከተተው ይገኛል። የመካከለኛው ምስራቅ ጦርነት አድማሱን አስፍቶ አሁን የቀጠናው ሀገራትን በቀጥታ እየነካ ይገኛል። የኔቶ አባል የሆነችው ቱርክ ግዛቷን ኢላማ ለሚያደርግ ማንኛውም የሚሳኤል ትንኮሳ ለኢራን እጅግ ጠንከር ያለ ማስጠንቀቂያ ሰጥታለች። ይህ የአንካራ ቁጣ የተቀሰቀሰው ከጥቂት ቀናት በፊት ከኢራን ተተኩሶ ወደ ቱርክ አቅጣጫ ሲምዘገዘግ የነበረው ባሊስቲክ ሚሳኤል በኔቶ መከላከያ ስርዓት መጠለፉን ተከትሎ ነው። የቱርክ የውጭ ጉዳይ ሚኒስቴር ሃካን ፊዳን ጉዳዩን አስመልክተው በሰጡት መግለጫ እኛ በቀላሉ በትንኮሳ የምንቀሰቀስ ሀገር አይደለንም፣ ነገር ግን ድርጊቱ የሚቀጥል ከሆነ ጥንቃቄ እንዲያደርጉ እንመክራለን ሲሉ የቴህራን መሪዎች አደገኛ ጀብዱ ውስጥ እንዳይገቡ አሳስበዋል። በሌላ በኩል የባህረ ሰላጤው ሀገራት ከፍተኛ የጥቃት ማዕበል እያስተናገዱ ነው። ኩዌት፣ ኳታር፣ ሳውዲ አረቢያና የተባበሩት አረብ ኤምሬትስ በኢራን የሚሳኤልና የድሮን ጥቃቶች ሰለባ መሆናቸው በይፋ አስታውቀዋል። በኩዌት የዓለም አቀፍ አውሮፕላን ማረፊያ የሚገኙ የነዳጅ ታንከሮች በድሮን ጥቃት በቀጥታ ተመተው በእሳት ተያይዘዋል። በተጨማሪም በመዲናዋ ኩዌት ሲቲ የሚገኝ የመንግስት ህንጻ በድሮን ጥቃት ጉዳት ደርሶበታል። በሳውዲ አረቢያ በሪያድ ከተማ የሚገኘውና የአሜሪካ ኤምባሲን ጨምሮ በርካታ የውጭ ሀገራት ሚስዮኖች ያሉበት የዲፕሎማቲክ መንደር በድሮን ጥቃት ኢላማ ተደርጓል። ምንም እንኳን ጥቃቱ ቢመክንም በከተማዋ ሰማይ ላይ 14 ድሮኖች ተመተው መውደቃቸው ተገልጿል። በተባበሩት አረብ ኤምሬትስ ድሮኖች በዱባይ አልባርሻ አካባቢ በፈጠሩት ፍንዳታ አንድ የውጭ ሀገር ዜጋ መገደሉ ተረጋግጧል። ኢራን ለነዚህ ጥቃቶች የምትሰጠው ምክንያት የአሜሪካና የእስራኤል ጥቃቶች የሚሰነዘሩበት ከነዚህ ሀገራት መሬት በመነሳቱ ነው የሚል ነው። ፕሬዝዳንት መሱድ ፔዚሽያን ጥቃቱ ከጎረቤት ሀገራት መሬት የሚመጣ ከሆነ አጸፋ መመለሳችንን እንቀጥላለን በማለት የቀጠናውን ውጥረት ይበልጥ አባብሰዋል። ይህ ሁኔታ ጃፓን፣ ፈረንሳይ እና ስፔን ዜጎቻቸውን፣ ዲፕሎማቶቻቸውን ከቀጠናው በአስቸኳይ እንዲያስወጡ አስገድዷቸዋል። መላው መካከለኛው ምስራቅ አሁን ከቁጥጥር ውጪ በሆነ የጦርነት ሰደድ እሳት ውስጥ ይገኛል። የተከበራችሁ የቻናላችን ተከታታዮች ዓለም አሁን ያለችበት ሁኔታ እጅግ አስጊ ነው። የሆርሙዝ ወሽመጥ መዘጋትና ነዳጅ ማጣሪያዎች መመታት የሁላችንንም ኪስ መንካቱ አይቀሬ ነው። ኢትዮጵያ በዚህ ወቅት ከአዘርባይጃን ጎን መቆሟ በዲፕሎማሲው መድረክ ላይ ያላትን ተሰሚነት ከፍ ያደርገዋል ተብሎ ይታመናል። ነገር ግን ትልቁ ጥያቄ የጦርነት በድርድር ይቆማል ወይስ ትራምፕ እንዳሉት ኢራን ሙሉ በሙሉ እጅ እስክትሰጥ ይቀጥላል? የእናንተስ አስተያየት ምንድን ነው? ኢትዮጵያ የያዘችውን የዲፕሎማሲ አቋምስ እንዴት ትመለከቱታላችሁ? አስተያየታችሁን በኮሜንት መስጫው ላይ አጋሩን። ቪዲዮውን ላይክ እና ሼር፣ ቻናላችንን ሰብስክራይብ ያድርጉ። በቀጣይ ትኩስ መረጃ እስክንገናኝ ቸር ቆዩን።